ታላቅ የተቃውሞ ትዕይንተ ህዝብ ጥሪ ለኢትዮጵያውያን በሙሉ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በሚል መሪ ርዕስ የአገዛዙን የጦርነት ፖሊሲና በንጹሃን ላይ የሚፈጽመውን ጭፍጨፋ የሚቃወም ታላቅ ትዕይንተ ህዝብ በኢንተርኔት አደባባይ ሊካሄድ ተጠርቷል። ቀኑ ቅዳሜ ጁን 7 2025 በኢትዮጵያ አቆጣጠር ግንቦት 30 2017 ሲሆን በዋሽንግተን ዲሲ ሰዓት ከ10 AM ጀምሮ በኢትዮጵያ ሰዓት ደግሞ ከአመሻሹ 11 ሰዓት ጀምሮ ይካሄዳል። በኢንተርኔት አደባባይ በሚካሄደውና በተለያዩ መገናኛ ብዙሃን በቀጥታ በሚሰራጨው በዚህ ታላቅ የተቃውሞ ትዕይንተ ህዝብ እርስ በርስ ተገናኝተው የማያውቁ 15 የሀገሪቱ ታዋቂ የፖለቲካ መሪዎች በቀጥታ ንግግር ያደርጋሉ። ይህንን ታሪካዊ የተቃውሞ ትዕይንተ ህዝብም ከ100,000 በላይ ታዳሚዎች ከመላው ዓለም በቀጥታ ይከታተሉታል። እርሶም ይህንን መርሃ ግብር በቀጥታ በመከታተል የዚህ ታሪካዊ ሁነት አካል ይሁኑ። እንዳይረሱ፣ ቀጠሮ እንዳይዙ። ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በማለት ለጋራ ህልውናችን በጋራ እንታገል። ቅዳሜ ጁን 7 2025 በኢትዮጵያ አቆጣጠር ደግሞ ግንቦት 30 2017 በኢንተርኔት አደባባይ እንገናኝ። ስንተባበር እናሸንፋለን። ጤና ይስጥልኝ የተከበራችሁና የተወዳችሁ የኢትዮኒውስ ቤተሰቦች እንደምናላችሁ፣ ሰላምታችን በያላችሁበት ይድረስ። የዕለቱን አዳዲስና ወቅታዊ መረጃዎችን አዘጋጅተናል። ከኢትዮኒውስ መረጃዎች ጋር አብራችሁን ትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን ነግራችኋለሁ። በአማራ ክልል የጎንደርና ባህር ዳር ኤርፖርቶች ዙሪያን ጨምሮ በተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ መቀጠሉ ታውቋል። በጎንደር በቀጠለው ውጊያ ምክንያት አገዛዙ አቅዶት የነበረው ፕሮግራም ሲሰረዝ በረገጣቸው ከተሞች ውጊያ የተከፈተባቸው ተመስገን ጥሩነህ በኩላቸው ቆይታቸውን አቋርጠው ከከተማ ለመውጣት ተገደዋል ተብሏል። በሌላ በኩል የአገዛዙ ጦር ሰሜን ምዕራብ እዝ አዛዥ ሌተናል ጄኔራል ብርሃኑ በቀለ ቅጥረኞች በሰራዊታችን ክንዴ እጃቸውን አግኝተዋል ሲሉ ተደምጠዋል። ዝርዝር ይዘናል። የአሜሪካ አምባሳደር የኢትዮጵያን የባህር በር የማግኘት ፍላጎት እንደግፋለን አሉ። ነገር ግን ኢትዮጵያ የባህር በሩን ጥያቄ ለንግድ ስራ ከሆነና ጥያቄው ሰላማዊና ዲፕሎማሲያዊ አማራጮችን በመከተል ማቅረብ አለባት ብለዋል። በዚህም ላይ ዝርዝር ይዘናል። የኢትዮጵያ ውጭ ጉዳይ ሚኒስትር ከኤርትራ ጋር የቃላት ጦርነት ውስጥ አልገባንም ሲሉ ካዱ። በኤርትራ በኩል ትንኮሳ ቢኖርም የኢትዮጵያ መንግስት ከሀገሪቱ ጋር የቃላት ጦርነት ውስጥ አልገባም ሲሉ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ዛሬ ለብልጽግና ፓርላማ አባላት ተናግረዋል። ሚኒስትሩ ይህንን ጉዳይ ከኤርትራ ጋር በቃላት ጦርነት ደረጃ የምንገባበት አይደለም፣ ነገር ግን ጥቅማችን እናስከብራለን። መንግስታችን ምንም አይነት የቃላት ጦርነት አይፈልግም፣ ሁሉን ነገር በጊዜውና በሁኔታ እንዲሆን ወስነናል ብለዋል። በዝርዝር ነው ያለን። የመንግስትና የግል ሰራተኞች ከደሞዛቸው ላይ ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገድደውን ድንጋጌ ሰርዣለሁ አለ አገዛዙም። ዛሬ ፓርላማ የቀረበውን አዋጅ በተመለከተ አነጋጋሪውን የቆየ ሲሆን የመንግስትና የግል ሰራተኞች ከደሞዛቸው ለአደጋ ስርዓት ምላሽ ፈንድ እንዲያዋጡ የሚያስገድድን አዋጅ ለፓርላማ ቢያቀርብም ፓርላማ መሰረዙ ተሰምቷል። በዚህም ላይ ተጨማሪ ይዘናል። ዩክሬን ላረሰችው የድሮን ጥቃት ፑቲን የበቀል እርምጃ እንደሚወስዱ ትራምፕ አስጠነቀቁ። ዩክሬን በሩሲያ የአየር ኃይል ሰፈሮች ላይ ላደረሰችው ጥቃት ፑቲን የበቀል እርምጃ እንደሚወስዱ መናገራቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው የተናገሩት። ተመልካቾቻችን እነዚህና ሌሎችን ነግራቸዋለሁ። አብራችሁ ይቆዩ። በአማራ ክልል የጎንደርና ባህር ዳር ኤርፖርቶች ዙሪያን ጨምሮ በተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ መቀጠሉ ታውቋል። በጎንደር በቀጠለው ውጊያ ምክንያት የአገዛዙ አቅዶት የነበረው ፕሮግራም ሲሰረዝ በረገጧቸው ከተሞች ውጊያ የተከፈተባቸው ተመስገን ጥሩነህ በኩላቸው ቆይታቸውን አቋርጠው ከከተማ ለመውጣት ተገደዋል። በትላንትናው ዕለት ምሽት የብልጽግና አገዛዝ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከክልሉ ምክር ቤት እስከ ኤርፖርት ድረስ ግራ ቀኝ ሁሉም የተሽከርካሪ እንቅስቃሴ አስቁሞ የባህር ዳር ከተማ ኮሪደርን እየጎበኘ በነበረበት ሰዓት ከባህር ዳር በላይ ዘለቀ ዓለም አቀፍ ኤርፖርት በቅርብ ርቀት ከባድ ውጊያ እየተደረገ እንደነበር ታውቋል። ተመስገን ጥሩነህ ጎንደር ከተማ በተገኙ በሰዓታት ጊዜ ውስጥ ውጊያ መቀስቀሱና በአገዛዙ ተይዞ የነበሩ መርሃ ግብሮች መስተጓጉላቸው ሲታወቅ ትላንት ምሽት በተመሳሳይ ባህር ዳር ከተማ በገቡበት ወቅት የፋኖ ኃይሎች ከቀኑ 10 ሰዓት ጀምሮ ምሽቱን ከኤርፖርት ጀርባ በሚገኙና ከመኮድ 1 ኪሎ ሜትር ርቀት ላይ ከባድ ውጊያ መክፈታቸውን የታወቀው።
በዚህም የፋኖ ኃይሎች በወገልሳ ቀጠና ድንጋይ ነጭ ተራራ ማለትም ከአገዛዙ ጦር ማዘዣ መኮድ ካምፕ 1 ኪሎ ሜትር ከባህር ዳር ከተማ በላይ ዘለቀ ኤርፖርት ደግሞ 700 ሜትር ገደማ ባለ ርቀት ላይ የተቀናጀ ጥቃት መክፈታቸውን የአማራ ፋኖ ብሔራዊ ኃይል ጎጃም አንደኛ ክፍለ ጦርን አስታወቀው። ፋኖ ወገልሳ ዘግ የመገንጣያ ከሚገኘው የአገዛዙ ራዳር በመጠጋት አገዛዙ ለ2 ዓመታት በፍተሻ ህዝብን የሚያሰቃይበትን ኬላ ማጥቃት ማስለቀቅ እንደቻለ አፋባ አስታውቋል። በተጨማሪም የአገዛዙ ጦር ራዳርም በፋኖ ጥቃት ተፈጽሞበት ከፍተኛ ጉዳት ደርሶበታል፣ ወታደሮች የሚያሙትና የአካል ጉዳት ደርሶባቸዋል ነው ያለው አፋባ። በተመሳሳይ በጎንደር ከተማ ትላንት የጀመረው ውጊያ ቀጥሎ ሌሊቱን ፋኖ ወደ መሃል ጎንደር ከተማ ዘልቆ መግባቱ ታውቋል። አቶ ተመስገን ጥሩነህ የጎንደር ቆይታቸውን አቋርጠው ከከተማዋ ለመውጣት መገደዳቸው ሲታወቅ የፋኖ ኃይሎችም ጎንደር ቀበሌ 18 ገንፎ ቁጭና ደሳለኛ አካባቢን ጨምሮ በኤርፖርት አቅራቢያ ውጊያ መክፈታቸውን አፋባ በይፋ አስታውቋል። የአማራ ፋኖ ብሔራዊ ኃይል ዳግማዊ ቴዎድሮስ ኮር ሌሊቱን በጎንደር ከተማ የተለያዩ ቦታዎች የተጠና ስኬታማ ኦፕሬሽን ፈጽሟል የተባለው በዚህም መሃል ጎንደር ከተማ ማራኪ ክፍለ ከተማ ደሳለኛ አካባቢ አገዛዙ ኃይል ላይ ጥቃት ተፈጽሟል። በተመሳሳይ በከተማዋ ጠዳ ክፍለ ከተማ ድል ተመዝግቧል ሲል አፋባ አስታውቋል። ከጎንደር ከተማ በተጨማሪ በዞኑ ምዕራብ በለሳ ወረዳ ወረሃላ ከተማና በወረዳው ጃንዳብ አካባቢ ሌሊቱን ፋኖ ወደ ከተሞቹ መግባት የአገዛዙ ጦር ሰፈርን በማጥቃት ከፍተኛ ወታደራዊ ጉዳት ማድረሱም ለማወቅ ተችሏል። በጎንደር ከተማና ዙሪያዋ በተከፈተው ከባድ ውጊያ ምክንያት አገዛዙ በጎንደር ሊያደርጉ የነበረው የአደባባይ አስገዳጅ ድጋፍ ሰልፍ፣ የአደባባይ ፌስቲቫል፣ ስብሰባና ሌሎች ዝግጅቶች በከፊልና ሙሉ በሙሉ መሰረዛቸውን የከተማ የመረጃ ምንጮች አረጋግጠዋል። ለጎንደር ከተማ ኮሪደር ስራ ተሳታፊዎች ምስጋና ለማቅረብ በሚል አስገዳጅ ሰልፍ ጠርቶ የነበረው ብልጽግና በፋኖ የተቀናጀ ውጊያ ምክንያት ላልተወሰነ ጊዜ ተራዝሟል እንደተባለና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ሌሎች የአገዛዙ ባለስልጣናትም መርሃ ግብሩን አቋርጠው ከጎንደር መውጣታቸውን የመረጃ ምንጮች ተናግረዋል። በተያያዘም የአፋባ ጎንደር ቀጠና ዳግማዊ ቴዎድሮስ ኮር የተመረጡ ኢላማዎችን ነጥሎ በመምታት በሰራው ስኬታማ ኦፕሬሽን በ2 ቀናት በ12 ቦታዎች ወታደራዊ ግዳጅ በመፈጸም የአገዛዙ እቅድ መቀልበስ ተችሏል ሲል አፋባ አስታውቋል። አፋባ አገዛዙ በጎንደር ከተማ ላይ አድርገው የነበረውን የአደባባይ ፌስቲቫልና አስገዳጅ ሰልፍ በተመለከተ የጎንደር ነዋሪዎች ተሳትፎ እንዳያደርጉ የሚል መልእክት አስተላልፎ የነበረ ሲሆን ህዝቡ መልእክታችን ተቀብሎ ስለተገበረ ምስጋና እናቀርባለን ሲሉ አንድ የአፋባ አመራር ለኢትዮ ኒውስ ተናግረዋል። በዚሁ ጎንደር ቀጠና መተማና አርማጮ ከአገዛዙ ወታደሮች ተጨማሪም የብልጽግና አመራሮች የተገደሉበትን ውጊያ መደረጉን የፋኖ የመረጃ ምንጮችም ጨምረው ተናግረዋል። በደቡብ ጎንደር ዞን ደጋ መልዛ በነበረው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ሲደርስ በዞኑ ደራስቴና አንዳቤት ወረዳዎችም ውጊያ ቀጥሏል ተብሏል። የአገዛዝ ጦር ከደራ አርብ ገበያ ወደ ደብረ ታቦር ሲንቀሳቀስ ገላውዲዮስ አካባቢ የደፈጣ ጥቃት ተፈጽሞበት ጉዳት እንደደረሰበትም ታውቋል። በተያያዘም በፎገራ ወረዳ ወረታ ከተማ ዙሪያ ሸለቆ መድኃኔዓለም አካባቢ በብልጽግና አገዛዝ ጠራ ስብሰባ የፋኖ ኃይሎች የከፈቱት ውጊያ ተከትሎ መበተውን የመረጃ ምንጮቻችን ጨምረው ነግረውናል። የተከፈተው ውጊያ ተከትሎ ስብሰባ ለመምራት ወደ ሸለቆ መድኃኔዓለም አምርተው የነበሩ የብልጽግና አመራሮች በወታደር ታጅበው ሸሽተዋል ተብሏል። በተመሳሳይ በወሎ ቀጠና በትላንትናው ዕለት ከምሽት 4 ሰዓት ጀምሮ እስከ ሌሊት 7 ሰዓት ድረስ ወግዲ ወረዳ ላይ ወግዲ ከተማ 03 የተባለ አካባቢ የአገዛዙ ኃይል ላይ እርምጃ ተወስዷል ሲል የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል አሊ ኮር ነው ያስታወቀው። በዚህ የፋኖ እርምጃ ከአገዛዙ ጦር አባላት በተጨማሪ የወግዲ ከተማ 03 ቀበሌ የብልጽግና ሊቀመንበር መገደላቸውም ተሰምቷል። በጥቃቱ በርካታ የጦር መሳሪያዎች በፋኖ መያዛቸውም ነው የተገለጸው። ከ2 ቀናት በፊት የማዘጋጃ ቤት ኃላፊው በፋኖ የተገደለባት የሰሜን ወሎ መርሳ ከተማ ነዋሪዎች ላይ የአገዛዙ ጦር ከፍተኛ በደል እየተፈጸመባቸው መሆኑን ተናግረዋል። አገዛዙ 3 የፋኖ መሪያ ቤቶች ናቸው የተባሉትን በጋዝ ተርከፍክፈው እንዲቃጠሉ ሲያደርግ ነዋሪዎች ላይ ደግሞ ግድያና ድብደባ ተፈጽሞባቸዋል ሲሉ ተናግረዋል። በትላንትናው ዕለት አንድ የአብነት ተማሪ በግፍ ተገድሎ መንገድ ላይ ጥሏል ያሉት ነዋሪዎቹም ከድብደባ ብዛት ራሳቸውን ስተው ሕክምና ላይ የሚገኙ ወጣቶችም አሉ ሲሉ ለኢትዮ ኒውስ ተናግረዋል። በሌላ በኩል የአገዛዝ ጦር ሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ቅጥረኞች በሰራዊታችን ክንድ እጃቸውን አግኝተዋል ሲሉ ተናግረዋል። ሌተናል ጀነራል ብርሃኑ በቀለ በተሳሳተ ስሌት የገመገሙ ታሪካዊ ጠላቶቻችንና ተላላኪ ባንዳዎቻቸው የአፍረት ካባቸውን ተከናንበዋል ይላሉ። ሆኖም ግን ጀነራሉ እንደተለመደው ታሪካዊ ጠላቶቻችንና ተላላኪ ባንዳዎች ያሏቸው አካላት በስም ሳይጠቅሱ አልፏቸዋል። የአገዛዝ ጦር የአየር ወለድና ኮማንዶ ህዝብ በበኩሉ በሸዋ መራቤቴ ቀጠና ለጽንፈኛው ሊደርስ የነበረን 8 የነፍስ ወከፍ መሳሪያ መያዜን እወቁልኝ ብሏል።
የአሜሪካ አምባሳደር የኢትዮጵያን የባህር በር የማግኘት ፍላጎት እንደግፋለን አሉ። ነገር ግን ኢትዮጵያ የባህር በሩን ጥያቄ ለንግድ ስራ ከሆነና ጥያቄው በሰላማዊና ዲፕሎማሲያዊ አማራጮችን በመከተል መቅረብ አለበት ብለዋል። አሜሪካ የኢትዮጵያን የባህር በር ተደራሽነቷን በንግድ ስራ እንዲሁም ሰላማዊና ዲፕሎማሲያዊ በሆኑ አማራጮች ለማስፋት የምታደርገውን ጥረት እንደምትደግፍ በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ናቸው የተናገሩት። ማሲንጋ አሁን ላይ ታዲያ አብይ አህመድ በሰላም የሚሆን በኃይል የባህር በር ይኖረኛል የጦር ኃይል ገነባሉ የሚለውን ሀሳብ ትተው ሙሉ በሙሉ በሰላማዊ መንገድ ለንግድና ለሌሎች ስራዎች የሚሆነውን ጉዳይ እንደግፋለን የሚል ሀሳብን የሰነዘሩት ጉዳዩ የሀገሪቱን የኢኮኖሚ አቅጣጫ ግምት ውስጥ ማስገባት ወሳኝ መሆኑን አጽንኦት ሰጥተዋል። አምባሳደር ኤርቪን ማሲንጋ ኢትዮጵያ ኢኮኖሚዋ በፍጥነት እያደገ ባለበት ሁኔታና እድገቱም እንደሚቀጥል የሚያመለክቱ ትንበያዎች ምራቸውን ገልጸው የባህር በር ተደራሽነትን ማስፋት ጠቃሚ ነው ሲሉም ለኢትዮጵያ ዜና አገልግሎት ገልጸዋል ተብሎ ተዘግቧል። እንዲህ አይነት ጥረቶችን መደገፍ የአሜሪካ መንግስትና የኔ ኤምባሲ ወደፊት የሚሰሩት ጉዳይ ነው ሲሉም ጉዳዩ ገና እንደሆነ ይናገራሉ። አክሎም ዋሽንግተን ይህን ጉዳይ እንደምትገነዘበውም ይናገራሉ። አሜሪካ ከኢትዮጵያ ጋር ስላላት ግንኙነት ሲናገሩ የአሜሪካ አቀራረብ ኢትዮጵያ በቀጠናው ስፋት ያላት ሀገር ከመሆኗ ጋር እንደሚገናኝ ተናግረው ነገር ግን ከስፋቷ የበለጠ አስፈላጊው ደግሞ በቀጠናው ያላት ተጽዕኖና ቀጠናው እንደገና ለማረጋጋት ያላት አቅም ነው ሲሉ አክለዋል። ይህ የዩናይትድ ስቴትስ መሰረታዊ አቀራረብ ነው ያሉት አምባሳደሩ በአፍሪካ ቀንድ ቀጠና ዩናይትድ ስቴትስ የምታደርገው ነገር ማዕከላዊ ነጥብ ይሆናል ሲሉም አረጋግጠዋል። አብይ አህመድ በኃይል ወይም በጉልበት የባህር በር ይኖረኛል የባህር ኃይልም ገነባሉ ቢሉም እስካሁን ድረስ የባህር በር ኑሯቸው የባህር ኃይል እንዲገነቡ ሳይሆን ለንግድ የሚሆን የባህር በር ወይም ደግሞ የንግድ ስራዎችን የሚያቀላጥፉበት የኪራይ ወደብ እንዲገኝ ግን ዓለም አቀፉ ማህበረሰብ ፊት አልነሳቸውም። የኢትዮጵያ ውጭ ጉዳይ ሚኒስትር ከኤርትራ ጋር የቃላት ጦርነት ውስጥ አልገባንም በማለት ካዱ። በኤርትራ በኩል ትንኮሳ ቢኖርም የኢትዮጵያ መንግስት ከሀገሪቱ ጋር የቃላት ጦርነት ውስጥ አልገባም ሲሉ የካዱት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ናቸው። ኢትዮጵያ ስትራቴጂክ የሆኑ የሀገራዊ ጥቅሞች ጉዳዮች ስታነሳ ትኩሳታቸው የሚጨምሩ ሀገራት አሉ ሲሉ የተናገሩት ሚኒስትሩ መንግስት በእነዚህ ጉዳዮች ላይ ያለው አቋም አይዛነፍም ሲሉ ለፓርላማ አባላት አሁንም ትንኮሳቸውን ተናግረዋል። ውጭ ጉዳይ ሚኒስትሩ ይህንን ያሉት ከፓርላማ አባላት ቀረቡላቸው ጥያቄዎች ዛሬ ሐሙስ ግንቦት 28 2017 ዓ.ም በሕዝብ ተወካዮች ምክር ቤት ተገኝተው ምላሽ በሰጡበት ወቅት ነው። በዛሬው መደበኛ ስብሰባ ጥያቄ ካቀረቡት አንዱ የሆኑት የአማራ ብሔራዊ ንቅናቄ አብን የፓርላማ ተወካይ ዶክተር ደሳለኝ ጫኔ የኢትዮጵያና ኤርትራ ወቅታዊ ሁኔታን በግልጽ አንስተዋል። ኤርትራና ኢትዮጵያን ወደ ጦርነት ጅማሮ እየወሰዳችሁ ያለ የቃላት ጦርነት የተጀመረ ይመስለኛል ያሉት የፓርላማ አባሉ ዶክተር ደሳለኝ ሁለቱ ሀገራት በአሁኑ ወቅት ያላቸው ዲፕሎማሲያዊ በምን መልኩ እንደሚገለጽ ጠይቀዋል። ዶክተር ደሳለኝ ከኤርትራ ጋር ወደ ጦርነት መግባት እድል አለው ወይ ሲሉም ተጨማሪ ጥያቄ አቅርበዋል። ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለዚህ ጥያቄ በሰጡት ምላሽ ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም ሲሉ አስተባብለዋል። የውጭ ጉዳይ ሚኒስቴርን በመወከል ንግግር የሚያደርጉ ተቋማት እንዳሉ ያመለከቱት ዶክተር ጌዲዮን እስከማውቀው ድረስ የቃላት ጦርነት ውስጥ እንዲህና እንዲያ ወደ ማለት አልገባንም ሲሉ ለጥያቄው ምላሽ ሰጥተዋል። ጉዳዩ የሚያሳስባቸው የሚመለከታቸው ዜጎች የህዝብ ተወካዮችና የቀድሞ የመንግስት ኃላፊዎች የራሳቸው ምልከታ እንደሚያጋሩ ግን ሚኒስትሩ አልሸሸጉም። ብልጽግና የፓርላማ አባላትና የቀድሞ ባለስልጣናት እንዲሁም የፓርቲው ከፍተኛ አመራሮች ኤርትራን በተመለከተ የሚያቀርቡትን ትችትና የገቡበትን የቃላት ጦርነት እንዲሁም በተለያዩ የዓለም አቀፍና ሀገር ውስጥ ሚዲያዎች የሚያቀርቧቸውን ትችቶች ነው ሚኒስትሩ የካዱትም። ታዲያ እነዚህ አካላት ጆሮ ሊሰጣቸው ይገባል ማለትም ድጋሚ ሲያሳስቡ ተደምጠዋል። በቅርቡ የእነሱን ንግግሮች በተመለከተ የውጭ ጉዳይ ሚኒስቴር የአሁኑ ቃል አቀባይ በተቋሙ መድረክ ላይ የተናገሩት ንግግር አለ። ያ የቃላት ጦርነት የሚባል አይደለም ሲሉ ቃል አቀባያቸው መልስ አያስፈልግም ሲሉ የተናገሩትን ጉዳይ ደግፈዋል። የውጭ ጉዳይ ሚኒስትር ቃል አቀባይ አቶ ነቢያት ጌታቸው በሰዓቱ ባለፈው ሳምንት በነበራቸው ጋዜጣዊ መግለጫ ላይ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በቅርቡ ኢትዮጵያን በተመለከተ ስላቀረቧቸው ውንጀላዎች ጠይቀው ነበር። ከዚህ ቀደም ከተወሰኑ ጎረቤት ሀገራት በመሪዎች ደረጃ የተለያዩ ኢንፍላማቶሪ የሆኑ ንግግሮች፣ ውንጀላዎች፣ ክሶች፣ ዘለፋዎች የመጡበት አጋጣሚዎች ነበሩ ሲሉ ቃል አቀባዩ በዚህ መግለጫ ላይ አንስተዋል። ሆኖም ኢትዮጵያ እነዚህን በመሰሉ እንካሰላንታ ሳትጠመድ የሰከነ ዲፕሎማሲ አካሄድ ስትከተል መቆይቷ አልወቁልኝ ነበር ያሉትም ኢትዮጵያ ረጅም ርቀት የሚያስኬደውን አማራጭ ማየት አሁንም ቢሆን ከጎረቤቶቿ ጋር ተባብሮ መስራት
ላይ ያተኮረ የውጭ ግንኙነት መርህ ነው የምትከተለው። ስለዚህ በየጊዜው የሚነሱ ጉዳዮች በዛ አግባብ ነው የምናስተናግዱ ሲሉ ነበረ ቃል አቀባዩ ተናገሩት። ታዲያ ዛሬም በፓርላማው ጥያቄና መልስ ቆይታቸው ሚኒስትሩ የቃል አቀባዩ ምላሽ አስተጋብተዋል። መንግስት ፎርማሊ የሚላቸው ነገሮችን ብሏል። በፍጹም የቃላት ጦርነት የሚባል ነገር ውስጥ አልገባንም። እዛ ውስጥ የማንገባው እኛ ቀጠናዊ መረጋጋትና ቀጠናዊ ሰላም እንዲኖር በኃላፊነት ስሜት የምንንቀሳቀስ ሀገር ስለሆነ ነው። ዓለም አቀፍ መርሆች፣ ህጎችና አሰራሮችን አክብረን የምንቀሳቀስ ሀገር ስለሆነ ነው ሲሉ አገዛዛቸውን ሲከላከሉ ተደምጠዋል። ከኢትዮጵያ አመራር የሚወጣ ቃል ትልቅ ትርጉም እና ክብደት እንዳለው ጠቁመው ከሌሎች መሪዎች የሚወጣው ግን ክብደት የለውም በማለት ያሸሞጡት ዶክተር ጌዲዮን በእንደዚህ አይነት ጉዳዮች ላይ በመንግስት በኩል በዘፈቀደና በመሰለኝ ንግግር እንደማይደረግ አመልክተዋል። እንነጋገር ብንል ብዙ የሚያነጋግር ነገር አለ ሲሉም የተደመጡት ሚኒስትሩ ጉዳዩ መመራት ያለበት በሚዛኑና በጊዜው እንዲሁም በጥንቃቄ እንደሆነ ሲያስረዱ ተደምጠዋል። በኤርትራ በኩል ትንኮሳ ቢኖርም አንዳንዴ በወደ ሰፊነት አንዳንዴም ሰምቶ እንዳልሰማ አንዳንዱን ደግሞ በራሱ በዲፕሎማቲክ ቻናል የሚመለስና ለመመለስ ጥረትም እናደርጋለን ሲሉ ዶክተር ጌዲዮን ጉዳዩን አጽንኦት ሰጥተው ተናግረዋል። በፓርላማ ንግግር ያደረጉት ሚኒስትሩ በኢትዮጵያ በኩል ወደፊትም ወደ ቃላት ጦርነት የምንገባ አይመስለኝም ሲሉ በድጋሚ ማረጋገጫ ሰጥተዋል ነው የተባለው። ነገር ግን ብሔራዊ ጥቅማችን፣ ሀገራዊ ጥቅማችን አስመልክቶ ያለን አቋም አይዛነፍም በማለት የኢትዮጵያ መንግስት በዚህ ረገድ ያለው አመለካከት ያልተለወጠ መሆኑን ያስረዳሉ። የጋራ ተጠቃሚነት እንዳለው ባለመረዳት ወይም በተለያየ ምክንያት ኢትዮጵያ ስትራቴጂክ የሆኑ ሀገራዊ ጥቅሞች ጉዳዮችን ስታነሳ ትኩሳታቸው የሚጨምሩ ሀገራት አሉ በማለት የወነጀሉት ሚኒስትሩ በተለይም ደግሞ ኢትዮጵያ ብሔራዊ ጥቅሞቿን በተመለከተ ያላትን አቋም አጠናክራ ትቀጥላለች ሲሉም ተናግረዋል። ግድብ ስንገነባ እንዴት ይገነባል ብለው እንዴት ሲደረግ እኛ ሳንፈቅድ እኛ እሺ ሳንል ወይም ያለኛ ቡራኬ የሚሉ ነበሩ። ያ ሳያስቆመን ግድቡ እንዳጠናቀቅ ነው ሁሉ ሌሎች መሰል ስትራቴጂክ ፋይዳ ያላቸውን የሀገር ጥቅሞች ፕሮጀክቶችም ቅርብ ይላቸውም ደስ ባይላቸውም ኦን ማድረጋችን አይቀርም ሲሉ ዶክተር ጌዲዮን ለፓርላማ አባላት ተናግረዋል ተብሏል። የብልጽግና መንግስት የመንግስትና የግል ሰራተኞች ከደሞዛቸው ላይ ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገድደውን ድንጋጌ ሰርዣለሁ አለም። ባለፉት ሳምንታት በግዴታ ከመንግስትና ከግል ሰራተኞች ገንዘብ እንዲያዋጡ ድንጋጌ አቅርቤያለሁ በማለቱ ከፍተኛ መነጋገሪያ ሆኖ የነበረው አገዛዙ በዛሬው ዕለት በፓርላማ ጉዳዩ መሰረዙን አስታውቋል። ወደፊት ለሚቋቋመው የአደጋ ስጋት ምላሽ ፈንድ ከመንግስትና ከግል ተቋማት ሰራተኞች ደሞዝ መዋጮ እንዲሰበሰብ የሚያስገድድ የአዋጅ ድንጋጌ ተሰርዟል ነው የተባለው። ድንጋጌው በዛሬው ዕለት በፓርላማ ከጸደቀ የአደጋ ስጋት ስራ አመራር አዋጅ ውስጥ እንዲወጣ የተደረገው በሰራተኞች ላይ ተደራራቢ ጫና እንዳያስከትል ታስቦ ነው ተብሏል። ባለፈው መጋቢት ወር መጀመሪያ ለተወካዮች ምክር ቤት የቀረበው የአዋጅ የመንግስትና የግል ተቋማት ከሚሰጧቸው 15 አይነት አገልግሎቶች ለአደጋ ስጋት ምላሽ ፈንድ ገቢ እንዲሰበሰብ የሚያስገድድ ድንጋጌን በውስጥ ይዞ ነበር። ፈንዱ ለአደጋ ስጋት ቅነሳ፣ ምላሽና መልሶ ማቋቋም ተግባራት የሚውል እንደሆነ ቢነገርም በሰዓቱ ከመንግስትና ከግል ሰራተኞች በአስገዳጅ ሁኔታ መቁረጥን በርካቶች ሲቃወሙት ቆይተዋል። ታዲያ ይህን ተቃውሞ ተከትሎ የፌዴራል መንግስት የአዲስ አበባና የድሬዳዋ ከተማ አስተዳደሮች ከጠቅላላ ዓመታዊ በጀታቸው ውስጥ የተወሰነ ድርሻ ለፈንዱ እንዲያዋጡ በአዋጁ ላይ ሲደነግግ የመንግስትና የግል ሰራተኞች የሚያዋጡትን ግን ሰርዣለሁ ብሏል። ከለጋሽ አካላት ከበጎ አድራጎት ድርጅቶችና ግለሰቦች የሚሰበሰብ እንዲሁም የሀገር ውስጥ ሀብት የማሰባሰቢያ ስልቶችን በመጠቀም የሚገኝ ገንዘብ የፈንዱ ሌላኛው የገቢ ምንጭ ይሆናል ይላል ኢትዮጵያ ኢንሳይደር በዘገባው። በገቢ ምንጭ በአዋጅ ተዘርዝረው ከነበሩት መካከል የመንግስትና የግል ድርጅቶች ተቀጣሪ ሰራተኞች ከሚከፈላቸው የተጣራ ደሞዝ ላይ መዋጮ እንዲሰበሰብ የሚያስገድደው ድንጋጌ አንዱ ነበር። አዋጁ ለውይይት በቀረበበት ወቅት ከደሞዝ ላይ ሆነ ከሌሎች አገልግሎቶች ለፈንዱ ገቢ የሚሆነው ገንዘብ መሰብሰብ የግለሰቦችን የመክፈል አቅም ያገናዘበ ነው ወይ የሚል ጥያቄ አስነስቶ ነበር። ለፈንዱ የገቢ ምንጭ እንዲሆኑ ከሚጠበቁት ውስጥ የቴሌኮሙኒኬሽን፣ ድምፅና ዳታ አገልግሎት፣ የዲጂታል ባንኪንግ፣ የበረራ ትኬት ሽያጭ፣ የፓስፖርትና ቪዛ አገልግሎት ክፍያ፣ የንግድ ፈቃድ በሚወጣበትና የሚታደስበት ጊዜ በቁጥር የሚታሰብ ክፍያ ተጠቃሽ ናቸው ተብሏል። ባንኮች አነስተኛና ጥቃቅን የፋይናንስ ድርጅቶች ከሚሰጡት የብድር መጠን ላይ የሚታሰብ ገንዘብ ሌላው የፈንዱ የገቢ ምንጭ ይሆናል ተብሏል። እነዚህን ከመሰሉ አገልግሎቶች የሚሰበሰብ ገንዘብ በተጠቃሚዎች ላይ ጫና ያሳድራል የሚል ትችት ቢቀርበትም እነርሱም በሚመለከት አዋጁ ላይ ምንም አይነት ማሻሻያ ሳይደረግ አዋጁ ጸድቋል። ሆኖም በአዋጁ የተካቶ የነበረው ሰራተኞች ከደሞዛቸው ላይ ለፈንዱ እንዲያወጡ የሚያስገድደው ድንጋጌ ግን ተሰርዟል ነው የተባለው።
ዩክሬን ላደረሰችው የድሮን ጥቃት ፑቲን የበቀል እርምጃ እንደሚወስዱ ትራምፕ አስጠነቀቁ። ዩክሬን በሩሲያ የአየር ኃይል ሰፈሮች ላይ ላደረሰችው ጥቃት ፑቲን የበቀል እርምጃ እንደሚወስዱ መናገራቸውን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ናቸው የገለጹት። ከሩሲያ ፕሬዝዳንት ቭላድሚር ፑቲን ጋር በስልክ ቆይታ የነበራቸው ዶናልድ ትራምፕ ፑቲን በቅርቡ የሩሲያ አየር ኃይል ላይ ለተፈጸመው ጥቃት የአጸፋ እርምጃ መውሰድ አለብኝ ሲል አስረግጦ ነግሮኛል ብለዋል። የሩሲያ ባለስልጣናት የትራምፕ አስተያየት እውነትነት ላይ አስተያየት ለመስጠት ቢቆጠቡም ቀደም ብሎ ሞስኮ ዩክሬን ላይ ለደረሰችው ጥቃት ወታደራዊ አጸፋ አንዱ አማራጭ መሆኑን ገልጻ ነበር። ትራምፕ ከፑቲን ጋር ካደረጉት ከአንድ ሰዓት በላይ የፈጀ የስልክ ንግግር በኋላ በማህበራዊ ሚዲያ ባሰራጩት መልእክት በሩሲያና ዩክሬን መካከል ግጭት በአጭር ጊዜ ውስጥ ወደ ሰላም የሚያመራ አይደለም ብለዋል። የሩሲያ መንግስት የዜና አገልግሎት እንደዘገበው ከሆነ ዩክሬን ድርድሩን ለማወክ እየሞከረች ነው ሲል ፑቲን ለትራምፕ ተናግረዋል። ጨምረውም የኪየቭ መንግስት ወደ አሸባሪ ድርጅትነት እየተለወጠ ነው ብለዋል። ሁለት ፕሬዚዳንቶች ታዲያ አሜሪካና ሩሲያ በሚተባበሩባቸው ጉዳዮች ላይ ተነጋግረዋል ነው የተባለው። ዩክሬን በዚህ ሳምንት መጀመሪያ ላይ አሰርጋ ባስገባቻቸው ድሮን የሩሲያ የጦር አውሮፕላኖች ላይ ያልተጠበቀ ጥቃት ከፈጸመች በኋላ ፑቲንና ትራምፕ ሲነጋገሩ ይህ ለመጀመሪያ ጊዜ ነው። በዚህ የስልክ ውይይት አሜሪካ ስለ ጥቃቱ ቀድሞ እንዳልተነገራት ትራምፕ ለፑቲን መናገራቸውንም የሩሲያ ፕሬዝዳንት አማካሪ ተናግረዋል። ባለፈው ሳምንት ፑቲን ወደ ሰላም የሚመጡበት የሁለት ሳምንት ቀነ ገደብ ፕሬዝዳንት ትራምፕ አስቀምጠው ነበረ። ይህ ካልሆነ ግን አሜሪካ በተለየ መንገድ ምላሽ እንደምትሰጥ ሲዝቱ ተሰምተዋል። ትራምፕ ይህንን ማስጠንቀቂያ ሲሰጡ ሩሲያ በጠናከረ የአየር እርምጃ እየወሰደች የነበረ ሲሆን ፑቲን በእሳት እየተጫወቱ ነው የሚል አስተያየትም ሰጥተዋል። ፕሬዚዳንቱም ከፑቲን ጋር ከተወያዩ በኋላ ትሩዝ ሶሻል በተባለው ማህበራዊ ገጻቸው ባስተላለፉት መልእክት ፑቲን ወደ ሰላም እንዲመጡ ብለው ስለአስቀመጡት ቀነ ገደብ ግን ያሉት ነገር የለም። ትላንት ረቡዕ የዩክሬን ምክትል ፕሬዚዳንትና ጠቅላይ ሚኒስትር የያዘ የልዑክ ቡድን የአሜሪካ ሴናተሮችን ለማግኘት ወደ ዋሽንግተን ማቅናቱንም ቢቢሲ ዘግቧል። ጠቅላይ ሚኒስትሩ በማህበራዊ ገጻቸው ባሰፈሩት ጽሑፍ የጉዞው ዓላማ የመከላከያ ድጋፍ ለማግኘትና በጦርነት አውድማ ያለውን ሁኔታ ለመግለጽ ነው ተብሏል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ ያለው